ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ከሁለት ሳምንት በፊት ጀምሮ በኦሮሚያ ክልል የተለያዩ አካባቢዎች ወጣቶች ከመንገድ እየታፈሱ መሆናቸውን ወላጆች፣ ወጣቶችና ፖለቲከኞች እየገለጹ ነው። ነዋሪዎችም ከስጋታቸው አኳያ ገንዘብ ሳይዙ እንደማይንቀሳቀሱ እየተናገሩ ይገኛሉ። ተጨማሪ አለን። ሚስቴን ከቤት እንድትወጣ ምክንያት ናችሁ በማለት ሁለቱንም ወላጆቹን ገድሎ ለመሰወር የሞከረው ግለሰብ የቅጣት ውሳኔ ተላልፎበታል። ዝርዝሩን የምናስደምጣችሁ ይሆናል። የአደጋ ተጋላጭነትን ለመቀነስ የደህንነት መስፈርትን ያላሟሉና መስፈርቱን ማሟላት የማይችሉ የህንፃ ባለቤቶች ላይ እስከ 100 ሺህ ብር የሚደርስ ቅጣት የሚጥለውን መመሪያ በቅርብ ጊዜ ውስጥ ተግባራዊ እንደሚያደርግ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ሌላኛው መረጃችን ነው። ኢትዮጵያ በወጪ ንግድ ታሪኳ ከፍተኛ የሆነ ገቢ ባለፉት 9 ወራት ማግኘቷ ተነገረም። ይህንን ያህል ገቢ ሲገኝ በኢትዮጵያ የወጪ ንግድ ታሪክ የመጀመሪያው እንደሆነም ተጠቁሟል። የቁጥር መረጃዎችን አዘጋጅተናል። የሶማሊላንድ መንግስት ከነገ ጀምሮ ህጋዊ ሰነድ የሌላቸው የውጭ ዜጎች ለቀው እንዲወጡ ትዕዛዝ አስተላለፈ። ትዕዛዙ ኢትዮጵያውያንን እንደሚያጠቃልልም ተጠቁሟል። ዝርዝሩን አጠናቅረናል። የፓኪስታን የማስታወቂያ ሚኒስቴር ህንድ በሚቀጥሉት ከ24 እስከ 36 ሰዓታት ውስጥ ወታደራዊ ጥቃት ለመሰንዘር ማሰቧን የሚገልጽ ታማኝ መረጃ ፓኪስታን እንዳላት ተናገረ። ባለፈው ሳምንት ቱሪስቶች ላይ በተፈጸመ ግድያ ኒው ዴልሂ ፓኪስታንን ከሳ እንደነበር ይታወሳል። ዝርዝር ዘገባውን አዘጋጅተናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙና አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ኮሚሽኑ የደህንነት መስፈርትን በማያሟሉ ህንፃዎች ላይ እስከ 100 ሺህ ብር ቅጣት የሚጥለውን መመሪያ በቅርብ ጊዜ ተግባራዊ እንደሚያደርግ አስታወቀም። የአደጋ ተጋላጭነትን ለመቀነስ የደህንነት መስፈርትን ያላሟሉና መስፈርቱን ማሟላት የማይችሉ የህንፃ ባለቤቶች ላይ እስከ 100 ሺህ ብር የሚደርስ ቅጣት የሚጥለውን መመሪያ በቅርብ ጊዜ ውስጥ ተግባራዊ እንደሚያደርግ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ ምክትል ኮሚሽነር ደሳለኝ ቱፋ አደጋን ለመቀነስ በቅርብ ጊዜያት ውስጥ የጸደቁ በርካታ መመሪያዎች መኖራቸውን ገልጸው ከእነዚህ ውስጥም አንደኛው የእሳት አደጋን የመከላከልና የመቆጣጠር እንዲሁም የጎርፍ አደጋንና ተጋላጭ ቦታዎችን ለመለየት የሚያስችል እንደሆነ ተናግረዋል። ከእሳት ጋር በተያያዙ በተለይም አንዳንድ ትላልቅ ህንፃዎች ላይ የሚከሰቱ አደጋዎች የደህንነት መስፈርቶችን ማሟላት ሲገባቸው ባለማሟላታቸው የሚመጡ ናቸው ብለዋል። ይህንን ችግር ለመፍታትም ልየታ በማድረግ በተለያዩ የግልና የመንግስት ተቋማት ላይ ክትትልና ድጋፍ ሲያደርግላቸው እንደቆየና የሙያ ምክር በባለሙያዎች የቴክኒክ ድጋፍ መደረጉን አንስተው ነገር ግን አደጋዎች በሚፈለገው ልክ ባለመቀነሳቸው አስገዳጅ መመሪያ መዘጋጀቱን ተናግረዋል። አክለውም መመሪያው በተቋም ደረጃ ቢጸድቅም እስካሁን ወደ ተግባር አለመግባቱን በማንሳት መመሪያውን በማይፈጽሙ አካላት ላይ የሚወሰዱ ቅጣቶችን በተመለከተ ኮሚሽኑ በራሱ ያስፈጽማል ወይስ በሌላ አካል የሚለውን ውሳኔ እስከሚያገኝ እየጠበቀ እንደሚገኝ ጠቁመዋል። ከዚህ በተጨማሪም ሰው ከተቀጣ በኋላ መብቱ ሊጠበቅ እንደሚገባ የገለጹት ምክትል ኮሚሽነሩ ከዚሁ ጋር ተያይዞም የቅሬታ ስርዓት መዘርጋት ብቻ እንደሚቀር ገልጸዋል። በመሆኑም መሰል ጉዳዮች ከተስተካከሉ በኋላ ወደ ስራ ለመግባት እንቅስቃሴ እያደረጉ እንደሚገኝ ተናግረዋል። በዚህም ህብረተሰቡም በቂ ግንዛቤ ኖሮት ሳይቀጣ ራሱ ተግባራዊ እንዲያደርገው ለማስቻል በአሁኑ ሰዓት በተለያዩ አማራጮች የግንዛቤ ማስጨበጫ ስራ በስፋት እየተሰራበት እንደሚገኝ ምክትል ኮሚሽነሩ አስታውቀዋል። ቅጣቱን በሚመለከትም እስከ 6 ወር ለሚደርስ ጊዜ በማስጠንቀቂያ የሚታለፍ ሲሆን ከዛ በኋላ ግን እንደየደረጃው መጠን እስከ 100 ሺህ ብር የሚደርስ እንደሆነ ገልጸዋል። ምክትል ኮሚሽነሩ አክለውም የቅጣቱ ጉዳይ እኛ ተጨንቀንና ተቸግረን የምንገባበት እንጂ ህብረተሰቡን የመቅጣት ዓላማ ኖሮን አይደለም ብለዋል። ነገር ግን ማህበረሰቡ በሰላም ወጥቶ በሰላም ወደ ቤቱ መመለስ ስላለበትና አንድ ወይም ሁለት ሰው በሚፈጥረው ችግር ብዙ ዓመት የለፋበት ንብረቱ እንዳይወድም ለማድረግና ህይወትን ለመታደግ ከምክር በኋላ ወደ ቅጣት መግባት ግድ እንደሆነ አሳስበዋል። በአዳማ ከተማ የሚካሄደውን አፈሳ አስመልክቶ ነዋሪዎች ስጋታቸውን እየገለጹ ይገኛሉ። ከሁለት ሳምንት በፊት በኦሮሚያ የተለያዩ አካባቢዎች ወጣቶች ከመንገድ እየታፈሱ መሆናቸውን ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ነው። አንዳንድ የከተማ ነዋሪዎችም በግዳጅ የታፈሱ ወጣቶችን እንደሚያውቁና እነርሱም ባለባቸው ስጋት የተነሳ ድንገት ከተያዘን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ከአዲስ አበባ 100 ኪሎ ሜትር ያህል ርቃ በምትገኘው በአዳማ ከተማ የሚገኝና ከመንገድ ላይ ታፍሰው ታጉረውበታል የተባለን አንድ መጋዘን ቢቢሲ ተመልክቷል። ይሄ ማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ ተሰብስበው እንደሚታዩም ገልጿል። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ የደንብ ልብስን የለበሱ የጸጥታ ኃይሎች ጥበቃ ያደርጉለታል። ከመጋዘኑ ውጪ ልጆቻቸው እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው ይታያሉ። የተወሰኑት ሴቶች ጨቅላ ህጻናትን
ያዘሉ ሲሆን ሌሎቹ ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብ ይዘዋል። በዚህ የማቆያ መጋዘን አካባቢ ከተሰበሰቡ ሰዎች መረዳት እንደሚቻለው ወጣቶቹ ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ ቦታ የመጡ ናቸው። በህዳር ወር የኦሮሚያ ክልል የአስተዳደር አካላትና የጸጥታ ኃይሎች ህጻናትና የአእምሮ ህሙማንን ጨምሮ በርካቶችን የመከላከያ ሰራዊትን እንዲቀላቀሉ በሚል በግዳጅ እንደያዙ የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ማድረጉ ይታወሳል። በአዳማ ነዋሪ የሆነና ለደህንነቱ በመስጋት ስሙን ከመናገር የተቆጠበ ወጣት ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እሱም ስጋት እንደገባው ተናግሯል። ከምሽቱ 1 ሰዓት ከሆነ መንገድ ላይ አስቁመው ይወስዱሃል፣ ማንም ለምን እንደተያዝክ አይነግርህም፣ በመኪና ጭነው ይወስዱሃል ሲል ያለውን ሁኔታ ይገልጻል። አክሎም ገንዘብ ካለህ ግን ከተያዝክ በኋላም የመለቀቅ ተስፋ አለህ ይላል። ባለፈው ምሽት እንዴት እንደተረፍኩ እኔና ፈጣሪ ነን የምናውቀው፣ መያዝ ብቻ ሳይሆን ገንዘብ ትጠየቃለህ፣ እንደተለቀቅ የምትፈልግ ከሆነ ገንዘብ እንድትከፍል ትጠየቃለህ ሲል ይናገራል። በቅርቡ ጓደኞቹ የደረሰባቸውንም በመግለጽ ሲያስረዳ 3 ጓደኞችን አዳማ ሳርተራ አካባቢ በቁጥጥር ስር አዋሏቸው። በ10 ሺዎች ብር የሚቆጠር ጉቦ እንዲከፍሉ ተጠየቁ። ከዚያም እነርሱ ለመልቀቅ የግድ 3 ሰዎችን መተካት ነበረባቸው። የእነርሱን ቦታ ከተማ ውስጥ ዞር ብለው ሌሎች 3 ሰዎችን ይዘው ካመጡ በኋላ ነው እነዚህ 3ቱን የለቀቁት ይላል። ሌሎች በአዳማ የሚኖሩ ወጣቶች ድንገት በምሽት በጸጥታ ኃይሎች በቁጥጥር ስር ከዋልን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ይህ ስጋት የእነርሱ ብቻ ሳይሆን የቤተሰቦቻቸው መሆኑን የተናገረው የአዳማ ነዋሪ ወጣት ነኝ፣ ቤተሰብ መስርቻለሁ፣ ልጅ አለኝ፣ ከተያዝኩ በሚል ከፍተኛ ስጋት ውስጥ ነኝ። ስለዚህ ሰዎች በብዛት ከሚታፈሱበት አካባቢ ርቄ ለመንቀሳቀስ እሞክራለሁ። ከፍቶ ከመጣ በሚል ደግሞ የሚለቀቅበት ብር በኪሴ ይዤ እንቀሳቀሳለሁ ይላል። በአዳማ ከተማ የጸጥታ ኃይሎች በቁጥጥር ስር የሚያውሏቸው ሰዎች ቁጥር ለእያንዳንዱ ጸጥታ አባልና ወረዳ አመራር ተተምኖ የተሰጠ መሆኑን እነዚህ ግለሰቦች ይናገራሉ። በአዳማ ከተማ የሚካሄደውን አፈሳ እንዲሁም በአስተዳደሩ ላይ ስለሚቀርቡ ወንጀላዎች በተመለከተ ምላሽ ለማግኘት የተደረገው ሙከራ አልተሳካም። ሌላ አስተያየታቸውን የሰጡ የአዳማ ከተማ ነዋሪ አመራሮቹ ምን ያህል ሰዎች እንደሚጠበቅባቸው ተነግሯቸዋል። ስለዚህ ያገኙትን ያፍሳሉ። የተጣለባቸውን ኮታ ለመሙላት ሲሉ ጫማ በመጥረግ ስራ ላይ የተሰማሩትን ሊስትሮች ሳይቀር በቁጥጥር ስር ያውላሉ ብለዋል። ሌላ የአዳማ ከተማ ነዋሪ በበኩሉ በተለያዩ አካባቢዎች ከመንገድ ላይ የሚታፈሱ ወጣቶች ላይ ድብደባና የሰብአዊ መብቶች ጥሰት እንደሚፈጸም ይናገራል። በግዳጅ እየታፈሱ በአዳራሽ ውስጥ ተይዘው ስለሚገኙና የመከላከያ ሰራዊት አባላት የግዳጅ ምልመላ ነው ስለሚባለው ጉዳይ እስካሁን ድረስ የኦሮሚያ ክልል መንግስትም ሆነ የፌዴራል መንግስት ያሉት ነገር የለም። ከመከላከያ ሚኒስቴር የምልመላ መስፈርት ውጪ በግዳጅ የተያዙ ህጻናትና ሰዎችን ለማስለቀቅ ቤተሰቦቻቸው ከፍተኛ ገንዘብ ጭምር እንዲከፍሉ ባለስልጣናት ማስገደዳቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ህዳር 26 ቀን 2017 ዓ.ም በምርመራ እንደደረሰበት መግለጹ ይታወሳል። በወቅቱ አንዳንድ የኦሮሚያ ክልል የሚሊሻ አባላት ወጣቶችን ለመከላከያ ሰራዊት አባልነት ምልመላ በሚል ከያዙ በኋላ ለመልቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ያስገደዱ መሆኑን ኮሚሽኑ አረጋግጫለሁ ብሏል። በአንዳንድ አካባቢዎች የመከላከያ ሰራዊት አመራሮች ከመስፈርት ውጭ የተደረገ ምልመላ መሆኑን በመግለጽ በክልሉ የጸጥታ አካላት የተያዙ ሰዎች ከማቆያ ስፍራዎች እንዲለቀቁ ያደረጉ መሆኑን መገንዘቡን ኢሰመኮ አመላክቷል። በተያያዘ ዜና አንዳንድ ምንጮች የደረሰባቸውን ተሞክሮና ስጋታቸውን እየገለጹ ይገኛሉ። አንድ ምንጭ እንደገለጹት እኔ የምኖረው በአዳማ ከተማ ነው። ከቀናት በፊት በአዳማ ዩኒቨርሲቲ አካባቢ ሚሊሻዎች በግዳጅ የያዟቸውን ሰዎች ወደ ፖሊስ ጣቢያ ለማስገባት ላይ ያሉ አንዱ ከተያዙት ውስጥ ለማምለጥ ሲሞክር በሚሊሻ በተተኮሰበት ጥይት ህይወቱ አልፏል ብለዋል። አክለውም እዛ አካባቢ ስለነበርኩ ህዝቡ በጣም በማዘንና በመናደድ ለግዳጅ የሚሆን ነገር የለም በማለት ቁጣችንን ስንገልጽ ነበር። ከዛም ልዩ ኃይሎች መጥተው ነገሩን ለማረጋጋት ሞከሩና በተኑን። በጣም ያሳዝናል ሲሉ አክለዋል። የአዳማ ወጣቶች መንቀሳቀስ አልቻልንም ያሉት ምንጩ ድንገት ከተያዝን በሚል ገንዘብ ሳንይዝ አንንቀሳቀስም ሲሉ ገልጸዋል። የተባበሩት አረብ ኤሚሬትስ ቢትኮይን ኩባንያ በኢትዮጵያ የማይኒንግ አቅሙን በ52 ሜጋዋት አሳደገም። የተባበሩት አረብ ኤሚሬትስ የቢትኮይን ማይኒንግ ኩባንያ የሆነው ፎኒክስ ግሩፕ በኢትዮጵያ ባለው የማይኒንግ አቅም ላይ 52 ሜጋዋት ጭማሪ ማድረጉን አስታውቋል። ኩባንያው ትናንት ሚያዝያ 21 ቀን 2017 ዓ.ም እንዳስታወቀው አዲስ ተግባራዊ ካደረገው ጭማሪ ጋር በኢትዮጵያ የፎኒክስ የቢትኮይን ማይኒንግ አቅም 132 ሜጋዋት ደርሷል። የኩባንያው አጠቃላይ አቅም አሁን ከ500 ሜጋዋት በላይ መሻገሩም ተገልጿል። የፎኒክስ ተባባሪ መስራችና ዋና ስራ አስፈጻሚ ሙናፍ አሊ የኩባንያው ስትራቴጂ የተትረፈረፈና ዝቅተኛ ኃይል ወጪ ያላቸውን ዋና ዋና አካባቢዎች ማግኘት ላይ የተመሰረተ ነው። በኢትዮጵያ ያደረግነውን የቅርብ ጊዜ መስፋፋታችንን የመሳሰሉ ተነሳሽነቶች ወሳኝ እርምጃ ናቸው ያሉ ሲሆን ዛሬ ከፍተኛ ዋጋ በመፍጠር ብቻ ሳይሆን አቋማችንን በማጠናከር ላይ የሚገኛሉ ሲሉ መናገራቸውን ኮይን ቴሌግራፍ ዘግቧል። ይህ ማስፋፊያ ዜና የተሰማው የአቡዳቢው ክሪፕቶ ማይኒንግ ኩባንያ ፎኒክስ ግሩፕ የ80 ሜጋዋት ኃይል ግዢ ስምምነት ከኢትዮጵያ ኤሌክትሪክ ኃይል ጋር መፈራረሙን ተከትሎ ነው። በወቅቱ ኩባንያው በ2025 ሁለተኛው ሩብ ዓመት ስራ እንደሚጀምር ገልጿል። ፎኒክስ ኩባንያ በአቡዳቢ ኢንተርናሽናል ሆልዲንግ ኩባንያ IHC የሚደገፍ ሲሆን በመላው ኤሚሬትስ፣ አሜሪካና ካናዳ ውስጥ የክሪፕቶ ማይኒንግ ስራዎችን ያከናውናል።
ሚስቴን ከቤት እንድትወጣ ምክንያት ናችሁ በማለት ወላጆቹን የገደለው ግለሰብ በእድሜ ልክ እስራት ተቀጣ። በምዕራብ ወለጋ ዞን ኤባ ዋቀዮ በተባለ ስፍራ በባለቤቱና በወላጆቹ መካከል በተፈጠረ ጸብ ባለቤቱ ወደ ቤተሰቦቿ በመሄዷ ተናዶ ወላጆቹን በጦር መጥቶ የገደለው ግለሰብ በእስራት መቀጣቱ ተገልጿል። አቶ ፉፋ ነጋሽና ወይዘሮ ጋሪቱ ሁንዴ በትዳር ለዓመታት የኖሩ ሲሆን በትዳራቸው ፈይሳ የተባለ ልጅ አፍርተዋል። ልጃቸው ለትዳር ሲደርስ ከዚያው አካባቢ አንዲት ኮረዳ አጭተውለት በሞቀ ሰርግ ድረውታል። ፈይሳ ያገባት ኮረዳ ከቤተሰቦቹ ጋር ለተወሰነ ጊዜ አብረው ኑረው እዚያው ገቢ ቦታ በፈይሳ ቤተሰቦች ፈቃደኝነት ተሰጥቷቸው ቤት ሰርተው መኖር ጀምረው እንደነበር ተነግሯል። በዚህ ጊዜ አባትና እናት የመጀመሪያ ልጃቸውን ትዳር ጠብቀውና ተንከባክበው እየኖሩ ያለ በመሃል ክፍተቶች ተፈጥረው እንደነበር የምዕራብ ወለጋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ባለሙያ ኢንስፔክተር ቹቹ ኡቴ ተናግረዋል። በመካከላቸው የተፈጠረው የቤተሰቡ የገቢ ምንጭ የሆነ ትልቅ የቡና ዛፍ ፈይሳ ኮረዳዋን ሲያገባ እንደ ጥሎሽ የተቆጠረለት ሀብት ነው እና መጠቀም ያለብን እኛንን በሚል ነበር። የካቲት 4 ቀን 2017 ዓ.ም የፈይሳ ባለቤት የቡናው ዛፍ ፍሬ ሲያፈራ እየለቀመች ስትሸጥ አባትና እናት ወደ ጽባ አመሩ። በዚህ ጊዜ የፈይሳ ባለቤት እሱ በሌለበት ቤቱን ጥላ ወደ ወላጆቿ ቤት ትሄዳለች። ፈይሳ ማታ ቤት ሲገባ ባለቤቷ ለመኖሯን አይቶ አባቱን ሲጠይቅ አባት የተፈጠረውን ሲነግሩት ልጃቸው በንዴት አባትየውን አንገታቸውን ሲያንቅ እናት ደግሞ የተሰቀለ ጦር ከግድግዳ ላይ አውርደው ሊወጉት እንደሞከሩ ፈይሳ ለፖሊስ በሰጠው ቃል ገልጿል። በዚህም ጦሩ በእናቱ በኩል መሰንዘሩ ንዴት ውስጥ እንደከተተውና አባቱንና እናቱን በመውጋት ሁለቱንም ገድሎ ጎን ለጎን አስተኝቶ ያመልጣል። በነጋታው የባልና ሚስቱን ሞት የአካባቢው ሰዎች ለፖሊስ አሳውቀው ፖሊስ በስፍራው ተገኝቶ የሟቾችን አስክሬን በማስነሳት ወደ ሆስፒታል ከላከ በኋላ ድርጊቱን ማን ሊፈጽም ይችላል ብሎ ምርመራ ይጀምራል። በዚህም ልጃቸው እንደሆነ በማስረጃ በመረጋገጡ ፖሊስ ባደረገው ከፍተኛ ክትትል ፈይሳ ከ3 ቀናት በኋላ የካቲት 7 ቀን 2017 ዓ.ም ቄለም ወለጋ ዞን ጋዋ ወረዳ ከተሸሸገበት በቁጥጥር ስር ውሏል። ከዚያም ለድርጊቱ መነሻ የሆነውንና የድርጊቱን አፈጻጸም ፈይሳ በዝርዝር ለፖሊስ ያሳያል። የምርመራ መዝገቡን በሆስፒታል የአስክሬን ምርመራና በሌሎች ማስረጃዎች አጠናክሮ ለአቃቤ ሕግ ያቀርባል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል በምዕራብ ወለጋ ዞን ከፍተኛ ፍርድ ቤት ክስ ይመሰርትበታል። ፍርድ ቤቱም ተከሳሽ ፈይሳ ፉፋ ሰውን ለመግደል የተጠቀመበት መሳሪያና ዘዴ እንዲሁም የአገዳደሉ ሁኔታ በወላጆቹ ላይ መሆኑ ቅጣቱን የሚያከብድና ጨካኝ ነውረኛና አደገኛ መሆኑን የሚገልጽ በመሆኑ ሚያዝያ 7 ቀን 2017 ዓ.ም በዋለው ችሎት በዕድሜ ልክ እስራት እንዲቀጣ ወስኖበታል ሲሉ ኢንስፔክተር ቹቹ ኡቴ ጨምረው ተናግረዋል። የኢፌዴሪ መከላከያ ሰራዊት ጽንፈኛና አሸባሪ ብሎ በሚጠራው ቡድን ሸኔ ላይ እየተወሰደ ባለው እርምጃ እጅ መስጠቱ ቀጥሏል ሲል ገለጸ። በሰሜን ሸዋ ዞን ደራ ወረዳ በቱቲና ወሪ ገብሩ ቀበሌዎች የ6ኛ አዝ ክፍለ ጦር እየወሰደ ባለው የተጠናከረ ዘመቻ አብዛኛው የሸኔ ቡድን ተደምስሷል ያለ ሲሆን በተለያዩ የነፍስ ወከፍ መሳሪያዎችና ተተኳሾች መማረካቸውን ገልጿል። የሸኔ ቡድን አሁን ላይ የደረሰበት ያለውን ከፍተኛ ምት መቋቋም ባለመቻሉ የመጨረሻ ያሉን አማራጭ ተጠቅሞ ወደ ማህበረሰቡ ሰርጎ ለመግባትና የህዝብን ሰላም ለማወክና ንብረት ለመዝረፍ ቢሞክርም በሰራዊቱ መመታቱን ኮሎኔል ጋዲሳ ዲሮ ተናግረዋል። አክለውም ከሰሞኑ በርካታ ቁጥር ያላቸው ጽንፈኞች ብለው የሚጠሯቸው ቡድኖችና ሸኔዎች ለሰራዊቱ እጅ መስጠታቸውን የኮሩ ምክትል አዛዥ ኮሎኔል ጋዲሳ ዲሮ ገልጸዋል። ነፍጥ አንግበው በጫካ የነበሩ ቡድኖች የበደልነውን ህዝብና ሀገር እንከሳለን በማለት እየተከተሉት የነበረው የጥፋት መንገድ የተሳሳተ መሆኑን አውቀው ወደ ሰላማዊ ህይወታቸው እየተመለሱ መሆኑን የገለጹት ምክትል አዛዡ ሰላም ለማይገባቸው ሁከትና ብጥብጥን ዓላማቸው ላደረጉ የጥፋት ቡድኖች ግን አሁንም የሚወሰደው እርምጃ ተጠናክሮ ይቀጥላል ብለዋል። የሶማሊላንድ መንግስት ከነገ ጀምሮ ህጋዊ ሰነድ የሌላቸው የውጭ ዜጎች ለቀው እንዲወጡ ትዕዛዝ አስተላለፈም። የሶማሊላንድ የሀገር ውስጥና ደህንነት ሚኒስቴር ዛሬ ባወጣው መመሪያ መሰረት ሰነድ የሌላቸው በሙሉ በ3 ቀናት ውስጥ ለቀው መውጣት እንደሚገባቸው አሳስቧል። በ3 ቀናት ውስጥ ለቀው የማይወጡ ከሆነ አስፈላጊውን እርምጃ እንደሚወስድም አስጠንቅቋል። በሚኒስትሩ ፊርማ የወጣው ይህ መመሪያ የተለያዩ በሀገሪቱ ክፍል ውስጥ የሚገኙ ተቋማት ይህንን እንዲያስፈጽሙ ትዕዛዝ ይሰጣል። በሶማሊላንድ ውስጥ በርካታ ኢትዮጵያውያን በህጋዊም ሆነ በህገወጥ መንገድ የሚኖሩ መሆኑ ይታወቃል። ህንድ ወታደራዊ ጥቃት ለመፈጸም ማቀዷን ታማኝ መረጃ አለኝ ስትል ፓኪስታን ተናገረች። የፓኪስታን የማስታወቂያ ሚኒስቴር ህንድ በሚቀጥሉት ከ24 እስከ 36 ሰዓታት ውስጥ ወታደራዊ ጥቃት ለመሰንዘር እንዳሰበች ሀገሪቷ ታማኝ መረጃ አላት ሲሉ ተናግረዋል። የሚኒስቴሩ አታላ ታራር አስተያየት የተሰማው በህንድ ስር የሚተዳደረው የካሽሚር ግዛት ላይ ባለፈው ሳምንት 26 ቱሪስቶችን የገደለውን ጥቃት ከጀርባ ታጣቂዎችን ትደግፋለች ስትል ፓኪስታንን ኒው ዴልሂ ከከሰሰች በኋላ ነው። ኢስላማባድ ክሱን ሐሰት ነው ስትል ውድቅ አድርጋለች። ታራር እንዳሉት ህንድ ጥቃቱን ልትፈጽም ላሰበችው እርምጃ እንደ ሰበብ ለመጠቀም የታቀደ ነው ስትል ፓኪስታን ተደምጣለች። እንዲህ አይነቱ የህንድ ወታደራዊ ጀብዱ በእርግጠኝነትና በቆራጥነት ምላሽ ይሰጣል ሲሉ የፓኪስታን የመረጃ ሚኒስቴር አታላ ታራር መናገራቸው ተዘግቧል።
ኢትዮጵያ በወጪ ንግድ ታሪኳ ከፍተኛ የሆነ ገቢ ባለፉት 9 ወራት ማግኘቷ ተነገረ። በጊዜ ማዕቀፉ ከ5.3 ቢሊዮን የአሜሪካ ዶላር በላይ ከወጪ ንግድ ተገኝቷል ተብሏል። ኢትዮጵያ በ2017 በጀት ዓመት 9 ወራት ከ5.3 ቢሊዮን የአሜሪካ ዶላር በላይ ከወጪ ንግድ ማግኘቷ ተነግሯል። ይህን ያህል ገቢ ሲገኝ በኢትዮጵያ የወጪ ንግድ ታሪክ የመጀመሪያው እንደሆነ የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ተናግረዋል። በቢሾፍቱ እየተካሄደ ባለው የንግድና ቀጠናዊ ትስስር ዘርፍ የ9 ወራት የዕቅድ አፈጻጸም ግምገማ ላይ ነው ሚኒስትሩ በኢትዮጵያ የወጪ ንግድ ታሪፍ ከፍተኛው ገቢ ነው ያሉት። በ2016 ሙሉ የበጀት ዓመት ኢትዮጵያ ከወጪ ንግድ ያገኘችው 3.8 ቢሊዮን የአሜሪካ ዶላር እንደነበር በጊዜው ተነግሯል። በቀዳሚው የ2015 ሙሉ የበጀት ዓመት ደግሞ 3.7 ቢሊዮን የአሜሪካ ዶላር መገኘቱ ይታወሳል። ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ ከወጪ ንግድ የሚገኘው ገቢ በየጊዜው እድገት እንዲያሳይ ማገዙ ተደጋግሞ ይጠቀሳል። ማሻሻያው የላኪዎችን የረጅም ጊዜ ጥያቄ የመለሰና በዘርፉ ምቹ ሁኔታን የፈጠረ ነው ሲል የንግድና ቀጠናዊ ትስስር ሚኒስቴር ተናግሯል። ቀደም ሲል ግን ዘርፉ የተወሳሰቡ ችግሮች ያሉበት ሆኖ ቆይቷል። የምርት ጥራት መጓደል፣ የመዳረሻ ቦታዎች ማነስ፣ እሴት ተጨምሮባቸው የሚላኩ ምርቶች ብዙ አለመሆን፣ የውጭ ምንዛሬ እጥረትና ዓለም አቀፍ ጉዳዮች የዘርፉ ችግሮች ተብለው በተደጋጋሚ ሲጠቀሱ የቆዩ ናቸው። ህገወጥ ንግድና በዘርፉ የተሰማሩ አካላት የስነ ምግባር ጉድለቶችም የዘርፉ ተጨማሪ ምክንያቶች በሚል ይነሳሉ። ቡና፣ የጥራጥሬና የቅባት እህሎች እንዲሁም የቁም እንስሳት ኢትዮጵያ ወደ ውጭ ልካ ገቢ ከምታገኝባቸው መካከል ሲጠቀሱ፣ ወርቅና ጫትም ሌሎቹ ናቸው። በ9 ወሩ የተገኘው ገቢ ኢትዮጵያ ከውጭ ለምትገዛቸው ምርቶች ከምታወጣው ዶላር አንጻር ሲታይ ግን አሁንም አነስተኛ የሚባል ነው። ነዳጅ፣ የአፈር ማዳበሪያና የተለያዩ ምርቶችን ከውጭ ለማስገባት በየዓመቱ በአማካይ ከ13 ቢሊዮን ዶላር በላይ እንደምታወጣ መረጃዎች ያሳያሉ።